ክቡራን ተመልካቾቻችን እንግዲህ የማክሰኞ ስነ ፍጥረትን ነው መጀመር። የማክሰኞ ስነ ፍጥረት እንግዲህ እሁድ ዕለት የተፈጠረው ውሃ እስከ ማክሰኞ ድረስ ዓለም ከምድር እስከ ሰማይ ድረስ በውሃ የመላሽ ነበረች፣ በውሃ የተጥለቀለቀች ነበረች። የብስም አይታወቅም፣ ሌትም መዓልትም ምንም ነገር የለም ነበረ። ጨለማና ብርሃን ሁሉ ነገር የለም ነበረ። ዝም ብሎ የተገደበ ግድብ ውቅያኖስ ነው ነበር። አሁን የብሱን እንዴት እንደፈጠረው ውሃው ወዴት እንደወሰደው በምን እንደከተተው ነው መነግራችሁ። ሸላይ እያደረጋችሁ ተከተሉኝ። እንግዲህ በጣም ጣፋጭና ማዘ ያለው ትምህርት እንደቀጠለ ነው። እንግዲህ ክቡራን ተከታዮች ተመልከቱ። እሺ ወይቤ እግዚአብሔር ለታውቁ ልምድ ሐመልማለ ዘራ ዘይዘራ በበዘሩ በዘመኑ ዘፍጥረት ምዕራፍ 1 ከቁጥር 14 ለጊዜው እንዲህ ይበል እንጂ እመለስበታለሁ። አሁን ግን በዕለተ ሰሉስ በአንደኛው ሰዓተ ሌሊት ሲሶ ውሃ ተከፍሎ በዚህ ዓለም ሞልቶ አድሮ ነበረና ይህንን ከሶስት ከፍሎታል ይላል። ከዚህም አስቀድሞ ቀይ መሬት ጥቁር መሬት ተቀላቅሎ ነበርና ይህንንም አስቀድሞ ለይቶ ውሃውን ከሶስት ከፍሎ አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ ከምድር ወደ ታች ሰደደው። ምዕላዲሁ ያለውንም ባህር ብሎታል። ወይቤ እግዚአብሔር ለይትጋባ ማይ ዘመትተ ሰማይ ውስተ አሐዱ መካን ወያስተሪ የብሰ ወኮነ ከማሁ ወተጋብአ ማይ ውስተ ምዕላዲሁ ወአስተራየ የብሰ ወሰሜዮ ለየብስ ምድረ ወለምዕላዲሁ ባይረ እንዳለ ዘፍጥረት ምዕራፍ 1 ከቁጥር 9 እስከ 10 ነው የሚናገረው። ምድር ማለት የብስ ባህር ማለት ጉድጓድ ማለት ነው። አንዱን እጅ አስቀድሞ የሚያርፍበትን መሬት ጠርጎ ወደ ዳር አውጥቶ ውሃውን በውቅያኖስ ዙሪያ አስሮታል። ሐፀራ ለምድር ሐፀራ ለባህር ባናቅስ አመወፃት እንከርሰይማ ወገብረ ላቲ ወሰነ ወሴመ ውስቴታ ማጹተ ወናስክተ ወስየመ ውስቴታ ወስየመ ውስቴታ ወስየመ ውስቴታ ማጹተ ወመናስክተ አለ ቅዱስ ያሬድ። ይህን ነው እንግዲህ የወሰደው። የት ነው ጥቅሱ? ምንድር ነው ይሄ ነገር? ቅዱስ ያሬድ እንዲህ መጽሐፍ ቅዱስ ነው እንዲህ ሲያዜም የኖረ እንድትሉ ፈልጋለሁ። ይህ ማለት እንግዲህ መናስክተ ወይቤላ እስከዚህ ብጽሕ ወይተዓደው እምወሰነኪ ዳይሙ ይትከወስ በማይበልኪ በውስቴትኪ እንዳለ ኢዮብ ምዕራፍ 38 ከቁጥር 8 እስከ 9 ያለውን ነው እንግዲህ ቅዱስ ያሬድ ያንቆረቆረው ማለት ነው። አንዱን እጅ በዚህ ዓለም ተወው። ዛሬ ማዕበርት ቀላያት አፍላግ የሚባሉት ከዚያ የቀሩ ናቸው። ሐነፀ ምድረ ወኩሎ ዘውስቴታ ወባይረ አቀመ ከመ ኢትታደኡ እምአቅማ ወቀላያት ወአንቄት ይፈለፍሉ ውስተ ምድር ዕለተ ወሌሊተ። መጽሐፈ ኪዳን ነው ይህን ደግሞ የተናገረው። መጽሐፈ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በጠባብ ደረት ባጭር ቁመት ተወስኖ የደረሰው መጽሐፍ ነው። አንድም ከሁለት ከፈለው ብሎ አንዱን እጅ ከምድር በታች አሰፈረው። ዋጽና ለምድር በማይ እንዲል መዝሙር 135 አንዱን እጅ ዙሪያውን አጎድጉዶ በዚያው አስፍሮታል። ይኸውም ውቅያኖስ ነው። ውቅያኖስ ይባላል ይላል። ወአስተጋባይናሆሙ ለኩሎሙ መሃት ዘመትሕተ ዘይምታሕተ ሰማይ ዘስሙ ፋሌቅ ውስተ አሐዱ መካን ዘይአውዶ ለኩሉ ዓለም ይላል። ቀለሚጦስ ነው እንደዚህ የሚለው። በዚህ ዓለም ያለው ውሃ ግን ዛሬ ወጭትን አጥበው ባፈሰሱ ጊዜ ጥቂት ልቅላቂ እንዳይታጣ እንደዚያ ሆኖ የቀረ ነው ይሉታል። ኩፋሌ ምዕራፍ 2 ከቁጥር 11 እስከ 12 ይናገራል። ዳግመኛም ጥቁሩን መሬት ከታች አውርዶ መሰረት አድርጎ ደልድሎ ስሙን በርባሮስ ብሎታል። በርባሮስ ማለት መትሕተ ታሕቲት ማለት ነው። ይህም ረቂቅ ጨለማን የሚያስገኝ ነው። ዋዘዛ ለበርባሮስ ከመትል ጽልመተ ቀጢና እንዳለ አክሲማሮስ። በሁለተኛው ሰዓት የመሬትን ቅጽር የመሬትን ጸፍጸፍ አበጅቶ ውሃን አሰፈረ። በሶስተኛው ሰዓት የእሳት ቅጽር የእሳት ጸፍጸፍ አበጅቶ ውሃውን አሰፈረ። በአራተኛው ሰዓት ያለየውን ቀዩን መሬት በዚያ ላይ ቀባ። እንደ ምስል አፍሳሽ ፊት ምስሉን አበጅቶ የሚሰራውን በዚያ ላይ እንዲቀባ ያን ጊዜ እንቁላል ቅርፊት አስኳሉን ከቦ እንዲይዝ ውሃውን ምድር እንደቀለበት ሆኖ በዙሪያ ከቦ ያዛት። ስመማ ያውዳ ለምድር እምኩሉ ገጻቲያ ወይም ኩሉ ገቧቲያ ከመብያዳተ አንቆቆ ዘያውድ አልማክ ይላል እንዳለ አክሲማሮስ ማለት ነው። ዳግመኛም ውቅያኖስን ሲያሰፍር መሬቱን ጠርጎ ወደ ዳር አወጣው ብለን ነበርና ያ የጠረገው መሬት በዙሪያው የመሬት ቅጽር ቀጸረው። ቅጽርነቱ ግን ከጠፈር የሚደርስ አይደለም፣ ከታች የሚቀር ነው። ስሙንም ናጌብ አለው። ናጌብ ማለት እንግዲህ ውሃ ማለት ነው። ይህንንም 12 ደጃፍ አውጥቶ ተወው። እንግዲህ ወሴመ ውስቴታ ብዬ ደግሞ ነጋዚም የጀምርላችኋለሁ።
ገና ነው አልጨረስኩም፣ ይቆየን። አዎ ተከታዮቼ እንግዲህ እንደዚህ አይነት ትምህርት፣ እንደዚህ አይነት ጣፋጭ ትምህርት፣ እንደዚህ አይነት ቆንጆ ትምህርት እያንቆረቆርኩላችሁ ነው፣ እየጋበዝኳችሁ ነውና በእውነት 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 ሼር ላይክ እያደረጋችሁ ብዙ ሰው እንዲማርበት ቤተክርስቲያንን ጸጋና ክብር እንዲያውቅ የእግዚአብሔርን አምላክነት አያልነት እንዲረዳ እንድታረጉ በአክብሮት ጠይቃለሁ። ወስብሐት ለእግዚአብሔር። ለነበረን ቆይታ ይቆየ።